ዋው ዋው! እውነት ለመናገር በጣም ደስ ይላል። ተመልካቾች እንኳን ደስ አላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ነገሮች የሚፈቱት በመሀል ሶስተኛ ጣልቃ የማይገባ ሰው ራሳችሁ ተነጋግራችሁ የምትፈቱት ከሆነ ብዙ ጊዜ አብራችሁ የምታሳልፉ ከሆነ ነገሮቹ ይፈታሉ። በምክክርም ሆነ በሆነ ነገር ብቻ አላቅም ማለት ነው። እና እንግዲህ ብሩኬ እንግዲህ ከሀይሚ ቤት አልወጣም እዚህ ግጋን ላይ ተኛለሁ ብሎ እንግዲህ ትናንትና ነው በቅደሙ ቪዲዮ ላይ አልሄደም ነበር እሷ ቤት ነው እና ዛሬ ቅምጥሏ ማለት ነው እንደ ድሮ ተመልሰዋል። እመኑኝ ይታረቃሉ ብያችኋለሁ። እንግዲህ እንዲህ ቀስ ቀስ እያሉ ይግባባሉ። ከዛ ወደ ሰርፕራይዙ ይመጣል ማለት ነው። እርግጠኛ ነኝ ማለት ነው የምነግራችሁ ቤተሰቦች። እንዲህ የምላችሁ ግን እንኳን ደስ አላችሁ። ብዙ የዋህች ያላችሁ ተጣሉ ብላችሁ የምታለቅሱ ማለት ነው፣ የምትጨነቁ የሰው ፍቅር የሚያስደስታችሁ ማለት ነው። እና የምጥሏ ግን ያው እንግዲህ ይሄ ፕራንክ ነው ወይም ደግሞ ያን የሚያናድድ ነገር አይደለም። ምርር ብሎ እንዲወጣ ከቤቴ ነው የማደርገው ብላ እንግዲህ በተኛበት እንግዲህ ቀዝቃዛ ይሁን አስባለት ለባ አድርገው ይሁን ብቻ አላቅም፣ ውሃ ዘግዝቃበታለሁ፣ እዘቀዝግበታለሁ። ምክንያቱም በሌላ ኬዝ አይወጣም። ለምን እዚህ መጥቶ ተቀመጠ? ራሱ ምርር ብሎት እንዲወጣ ነው የምፈልገው። የሆነ ነገር ቢያረገኝ ደግሞ ጩሄ ነው ከቤቴ እንዲወጣ ማረገው ብላ እንግዲህ ብቀለዋን በጣም ተንኮል እያሰበች ዛሬ ብሩኬን ጉድ ሰርተዋለች ማለት ነው። በነገራችን ላይ በማንኛውም ነገር ስትኖሩ ማለት ትዳራም ላይም ፍቅረኛም በፍቅርም ስትኖሩ ወይም ደግሞ ከእህት ጋር ወይም ከወንድም ጋር ወይም ከማንኛውም ቤተሰብ ጋር ማለት ነው ሶስተኛ አቃጣሪ ሶስተኛ ካላስገባችሁ ትፈቱታላችሁ ችግራችሁ ማለት ነው። ሶስተኛ ሰው ወይም አራተኛ ሰው ገብቶ ሲጨመርበት ነው ነገሩ እየባሰ የሚሄደው። ከዛ ውጭ ራሳችሁ ሁለታችሁ አሁን ለምሳሌ ትዳር አለም ላይ ራሱ ከባላችሁ ጋር እንዲህ እንዲህ አድርጌያለሁ ወይም ደግሞ እንዲህ ተጣልቼ ብዬ ከቤተሰብ ጋር ካላማከራችሁ ማለት ነው እመኑኝ ራሳችሁ በንግግር ሚስጥራችሁን ለማንም ሳትናገሩ መፍታት ትችላላችሁ። እንደውም ማለት ነው ማንም አይደስትላችሁም። እውነቴን ልንገራችሁ ወይ ያ ሰው ማንም አያዝንላችሁም። እንደውም በጎን ሊደሰት ይችላል ማለት ነው። ስለዚህ ማንኛችሁም በነገራችን ላይ ሪሌሽን ላይ ስትኖሩ ቤተሰቦች ማለት ነው በዚህ አጋጣሚ በቃ ለሶስተኛ ወገን አለመናገር ምን ብታረጉ ማለት ነው እና ደስ የሚል ነገር ነው። አሁን ብሩኬ በዚሁ ከቀጠለ ነገሩን እንደሚፈቱት ምንም ጥርጥር የለውም፣ ይፈታል ማለት ነው። እና እንግዲህ ቅመሟ ምኝታ ቤቷ ክፍላ ሆና በሌሊቱ ተንኮል በተንኮል እያሰበች ለብሩኬ እንደነገርኳችሁ ውሃ ልዘቀዝቅበት ከዘቅዝቃበታለች እንጂ ምን ልዘቀዝቅበት እያሰበ ያው ዘቀዝቅበታለሁ አለኝ። መጀመሪያ ላይ እንደምታዩት ውሃ ሁሉ ደስ ሲልክ ሲቀዱት አላለችም። ቀዝቃዛ ከሆነ ግን እውነት ለመናገር ብሩኬ በጣም አሳዘነኝ፣ በጣም ማለት ነው። ምክንያቱም በአሁን በጥቅምት ብርድ አትሉም፣ በጣም ነው የሚወረጨው። ኢትዮጵያ ውስጥ ደግሞ ጥቅምት ማለት በጣም ብርዳማ ነው እና ያው ዞሮ ዞሮ እንግዲህ ካሜራዋን ሳሎን ደቅና ሲያሳዝን መሬት ላይ ነው ደግሞ የተኛው። እናንተ እንዴት እንዳሳዘነኝ ማለት ነው። እና ቤተሰቦቼ ያው እንግዲህ አንድ ባልዲ ውሃ ዘቀዘቀችበት። ያው ብሩኬም ደንግጦ ተነሳ። አይ በሰዓቱ ምንም አላለም። አንቺ ያምሻል እንዲህ ምናምን ነበር ያለው። በጣም ደስ ይሉ ነበረ ሲያስቁ ማለት ነው። ከዛ መጨረሻ ላይ በሶፋ ትራስ መጫወት ጀመሩ። እዛ ፓርት ላይ እውነት ለመናገር ፍቅር እንዳለ በጣም ያሳይ ነበር። እውነት ለመናገር እየሳኩ ነው ያየሁት ቪዲዮ፣ በጣም ደስ ይላል። እንኳንም ደስ አላችሁ። በዚህ አጋጣሚ አታስቡ፣ ምንም አይሆኑም፣ ይታረቃሉ ማለት ነው። እና ቤተሰቦቼ እንኳን ደስ አላችሁ። ዘፈታ ነው ያደረገን ቪዲዮ ማለት ነው። ለማንኛውም ይመቻችሁ፣ ወዳችኋለሁ ቤተሰቦቼ። ባይ ባይ።